አዲስ አበባ መልከ ብዙ ናት። ነዋሪዎቿ ምቾት፣ ጎብኚዎቿ ውበት፣ ባለሀብቶቿ ዘመናዊ አገልግሎት አሰጣጥን የሚሹባት የአፍሪካ መዲና ነች። ይሁን እንጂ በፈጣን የእድገት ግስጋሴ ላይ ለምትገኘው መዲናችን የነዋሪነት አገልግሎት ዘርፉ አለመዘመን ከተማዋን ዓለም አቀፍ ተወዳዳሪ እንዳትሆን ሳያደርጋት ቆይቷል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከከተማ አስተዳደሩ ጋር በመሆን የሲቪል ምዝገባና የነዋሪነት አገልግሎትን አሰራርን የሚያዘምን ስርዓት አበልጽጎ ወደ ሥራ አስገብቷል። አዲሱ አሰራር የሲቪል ምዝገባ ስርዓትን በተሟላ ሁኔታ ለመምራት ለማደራጀትና ምዝገባዎችን በየዕለቱ ተንትኖ ለከተማው ማህበራዊና ኢኮኖሚያዊ ጉዳዮች ውሳኔ አጋዥ መረጃ ለማቅረብ ያስችላል። ይህንን ስርዓት በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸናና በአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተመርቆ ለአገልግሎት መዋሉ ይታወሳል። የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት የተገነባው ሲስተም ብቻ አይደለም። የተገነባው ብሔራዊ ሀብት ነው። የተገነባው እውቀት ነው። አርቲፊሻል ኢንተለጀንስ ቴክኖሎጂ ሙሉ በሙሉ ያካተተ ሲስተም ነው። ከተበታተነ ከፊል የማኑዋል አሰራር ስርዓት ውስጥ ወጥቶ ወደ ተሟላ የተቀናጀና ዘመናዊ የዲጂታል አገልግሎት ስርዓት የሚሸጋገር አዲስ አገልግሎት በመስጠት በኩል በተቋሙ አዲስ ምዕራፍ በር ከፋች ማለት ይቻላል። የወሳኝ ኩነት አገልግሎትንና የነዋሪነት አገልግሎትን ማግኘት የሚያስችል ሲስተም ነው ማለት ነው። ይሄን ሲስተም ስናለማ ሉክ እንደ ፊሉ የሚያምር ኢዚ ኦፍ ዩዝ በቀላሉ የሚረዱ መጠቀም የሚያስችል ሲስተም ሆኖ የተሰራ ሲስተም ነው ማለት ነው። በጣም በአጭር ጊዜ የአገልግሎቶቹን ተረድቶ አርቲፊሻል ኢንተለጀንስ ኢንስቲትዩት ይሄን የተቀናጀ ሲስተም እንዲያለማ ማድረግ ተችሏል ማለት ነው። ምንም የከፈልነው ክፍያ የለም። እንደ ተቋም ድጋፍ ነው ያደረገልን። እንደ ተቋም ከተማ አስተዳደሩን በዚህ ትልቅ ምስጋና አቅርቧል። ስለዚህ በነፃ ነው ማለት ነው። ከጊዜ አንጻርም በጣም በአጭር ጊዜ ረጅም ጊዜም ሳይሆን ባለፉት 3 ዓመታት ስንቸገርበት የነበረውን በ3 ወር በዛ ከተባለ 3 ወር ከዛ በኋላ ደግሞ እያደገ የሚሄድ አድርጎ አልመቶልናል ማለት ነው። ይህ ስርዓት ለአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በኢንስቲትዩቱ ዘመኑ የደረሰበትን የቴክኖሎጂ ከፍታ አሟልቶ ለአጠቃቀም ምቹ ሆኖ የለማ ስርዓት ነው። ይህ የነዋሪዎችን ማንኛውም መረጃ በተደራጀና በዘመናዊ መልኩ ለመሰነድ የሚያስችለው የሲቪል ምዝገባና የነዋሪነት አገልግሎት ስርዓት ወጪን ይቀንሳል፣ የአገልግሎት ጊዜን ያቀላጥፋል። ከወጪ አንጻር ግለሰቦች ላይ ተጨባጭ የሚታይ ለውጥን ሊያሳይ የሚችል ይሄ ከተገልጋይ አኳያ ስናየው ነው። ምክንያቱም ቤቱ ሆኖ አገልግሎቱን መጠየቅ ከቻለ 2-3 ሊመላለስ የነበረውን አንዴ ብቻ ለመውሰድ ነው የሚመጣው እንጂ ወጪ አያወጣም ማለት ነው። ከተቋም አንጻር እንደ ተቋም በፊት እኛ አሻራ ለመቀበል የአሻራ መቀበያውን ሪሶርስ የምንገዛበትን ኮስት ሙሉ በሙሉ ቀንሷል እንደ ተቋም። ስርዓቱ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የሚሰጣቸውን ሁሉንም አይነት አገልግሎቶች በአንድ ላይ አካቶ የቀረበ ነው። ይሄ ቴክኖሎጂ አሁን የመጣው ብዙ ነገሮችን አስተሳስሮ በአንድ ነገር መጠቀም ስለሆነ ለኛም የተለያየ መረጃ እንዳንጠይቅ ጥሩ በአቋራጭ አገልግሎት እንዳገኝ ጠቅሟል ብዬ አስባለሁ። የሚሰጠውን አገልግሎት በዲጂታላይዝድ ስለሆነ የትኛውንም እንትን ትሬስ ማድረግ ይቻላል። ማግኘት የሚቻለውን ነገር አግኝቶ የአገልግሎቱን በደንብ ተጠቅሞ መሄድ ይቻላል። በፊት የነበረው ሲስተም በጣም ትልቅ አዳጋች ነበር። አሁን ግን ምንም 5 ደቂቃ እንኳን ሳይቆዩ በአዲሱ ሲስተም ተገልግለው መሄድ የሚችሉበት ነው ማለት። ሁለተኛው ጠቀሜታው ምንድነው? አዲሱ ሲስተም ላይ ከነባሩ የሚለየው የፋይዳ መታወቂያ ተሳስሮ ነው የሚሰጠው ማለት። 2 መታወቂያ መያዝ አይጠበቅባቸውም። በአንድ መታወቂያ ብቻ የነዋሪነትንም የፋይዳንም በአንድ መታወቂያ አገልግሎት ማግኘት ይችላሉ ማለት። ሞባይሉን ተጠቅሞ ሞባይሉን መታወቂያውን አድርጎ መጠቀም የሚያስችልበት ከዛም ባለፈ ብዙ
በሞባይሉ አማካኝነት ሰርቪሶቹን ትሬስ የሚያደርጉበት ሲስተም ነው ማለት ነው። በዚህ ስርዓት አማካኝነት ኤጀንሲውን ዘመናዊ አሰራርን የሚከተል ነዋሪዎችን ከመጉላላት ወደ ምቾት ሽግግር እንዲያደርጉ አግዟል። ይህም የኢትዮጵያ ዲጂታል 2030 ራዕይ እውን እንዲሆን የበኩሉን እየተወጣ ነው። በአገር በቀል ተቋም በአገር ልጆች በቀላሉ ፈጣን በሆነ መልክ ኳሊቲው ሃይ በሆነ የሚሰሩ ሲስተሞች ካሉ ዲጂታል 2030 የመሳካቱን ተስፋ ስንቅ መያዝ የሚያስችል ፐርፎርማንስ ነው ብዬ ላረጋግጥላችሁ እወዳለሁ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ይህንንና መሰል የኤአይ ቴክኖሎጂ ውጤቶችን በማልማት የሀገር ችግር በቴክኖሎጂ የቀረፈ የነገዋን ኢትዮጵያ ዛሬ ላይ እየገነባ ይገኛል።